አጀንዳ 7 ላይ ሙስናና መልካም አስተዳደርን የተመለከተ ነገር የውይይቱ ቅርጽ ምንድነው ሊሆን የሚችለው እዚህ ጋር ማለት አሁን ሌሎች ላይ ለምሳሌ ስቴት ስትራክቸር ላይ የትኛው ይሁን ምን አይነት ስትራክቸር እንከተል የሚለውን ተወያዮችም ሲያመጡ በዚህ ልክ ፍሬም ተደርጎ ሊወያዩ ይችላሉ። ሙስናና መልካም አስተዳደር ግን ለውይይት መቀርብ አሮን ነው ከተለየ ፐርስፔክቲቭ ካልታየ በስተቀር the other side የሌለው ነገር ነው። ኦኬ ሙስና ላይ እንዴት ነው ይሄ ይሁን የሚባል ነገር የለውምና እዛ ላይ ትንሽ ብጅታ ማንንም ሙስናን አይፈልግም ማንንም ይጸየፋል ከየትኛውም የሀገራችን ክፍል ቢመጣ ስለዚህ የውይይቱ እንትን ጭብጥ ምን ሊሆን ነው የሚል ሐሳብ ስላለኝ ነው እዛ ላይ አመሰግናለሁ። ጥያቄዎቹ ቅደም ተከተላቸው ትርጉም አላቸው ወይ? አንደኛ በርግጥ አንደኛ ነው ወይ? ስምንተኛው ደግሞ ስምንተኛ ነው ወይ? ምናልባት ስምንተኛው አንደኛ ሊሆን አይችልም ወይ? ስለዚህ አንድ ዲስክሌመር ቢቀመጥ ብያስባለሁ እንደ ሐሳብ ምንም በእናንተ አእምሮ ምንም አይነት የቅደም ተከተል ጉዳይ ከሌለ የአጀንዳ ክብደትና ቅለት ከሌለ ዝርዝሮቹ አንዳንዶቹ ዝርዝሮቹ ሰፋ ይላሉ አንዳንዶቹ ሰብሰብ ብለው ነው የተቀመጡት። ስለዚህ የቅደም ተከተል ጉዳይ ከሌለ የቅደም ተከተላቸው አሳሳቢነትንና ትኩረትን ክብደትና ቅለትን አያመለክትም የሚል ፉትኖት ወይም ደግሞ ፕሮፌሽናል ብናደርገው ደግሞ አልፋቤቲካል ኦርደር ቢከተል የተሻለ ይሆናል። እሱም እንደዚሁ ፉትኖት ያስፈልገዋል። አጀንዳዎቹ የተቀመጡት የፊደል ተርታቸውን በተመለከተ እንጂ አሳሳቢነትንና ቅለትን ክብደትና ቅለትን የሚተመለከተ አይደለም ቢባል ለተመልካች ደስ ይላል። ግን አሁን ከመጀመሪያ ሲታይ የመጀመሪያው ነገር በሁላችንም ዘንድ ግልጽ የሆነ ጉዳይ የሰላም ጉዳይ በጣም ሴንሲቲቭ ሆኖ እያለ ስምንተኛ አጀንዳ ቢባል የዚህ የዳያሎግ ኮሚሽን አጀንዳ አይደለም ማለት ነው አይነት ነገር ያልተፈለገ መልእክት ያስተላልፋል እና እንደዚህ አይነቱን ሐሳብ ለመስጠት አመሰግናለሁ። ኦፕሬሽናል ዶክመንቶቻችሁን የስነ ዘዴን ጨምሮ ብታጋሩን ምን ከማን ጋር እንዴት እንደምንሰራ ካላወቅን ስለሚያስቸግር ብዙ አክተሮች ያሉበት ሂደት ስለሆነ facilitators, participants, panel of experts, elders and religious leaders council mention ያደረጋችሁ what is the interface of all these actors? ሴንሲቲቭ ነው የዚህ ሀገር ጉዳይ ማያጨቃጭቅም ጉዳይ ያጨቃጭቃል አንዳንዴና አርቢተር መሆን ያስቸግራል ብዙ ነገር ላይ አርቢተሩ ፍሬምወርክ መሆን ስላለበት የስነ ዘዴ ኢንድ ቱ ኢንድ አክቲቪቲስ ኦፕሬሽናል ጋይድላይንስ ቅድም ወንድሜም እዛ ጋር ያነሱት ሰሚርም የጠቀሰው ከፋሲሊቴተር ላይ ጋር ያለኝ ኢንተርፌስ ምንድነው ሊሚቱ ምንድነው የኔ የሱስ የሷስ የሚለው አይ ቲንክ ሬሌቫንት ኦፕሬሽናል ዶክመንትስ የስነ ዘዴ ሰነዶች ቀኑ በጣም አፕሮች እያደረገ ይመስለኛል ቲንክ ጁላይ 15 ነው የምሰማው እነዚህን ሰነዶች አግኝተን ራሳችንን ፋሚሊያራይዝ ማድረግ ሐሳብን መስጠት ከተቻለ ማደርጀት ኢትስ ኔቨር ኦቨር ከተቻለ እድሉ ቢኖር ሶ ሬሌቫንት ኦፕሬሽናል ዶክመንትስ እና በየቲሙ ያሉትን ፋሲሊቴተሮችም at some stage ማግኘት ብንችል ከኤክሰርሳይዙ በፊት so that there is seamless integration and collaborations between the various actors እና እሱ ነገር ቢደረግ የሚል እምነት አለኝ። የኮድ ኦፍ ኮንዳክት ማን ምን ይሰራል ሂደቱ ኢንድ ቱ ኢንድ እንዴት ነው የሚደረገው የሚለውን ነገር ጨምሮ ማለት ነው። ሁለተኛው ጥያቄ ይሄ ባክግራውንድ ሰነድ ዶክተር ሰሚርም ያነሳዋል። ባክግራውንድ ሰነድ እንግዲህ ሚኒንግፉል ፓርቲሲፔሽንን ለማምጣት የሚረዳ እንዲሆን እኛም መካከል ያለውን ዳይቨርጀንስ እንዴት ነው ኢንተርቴይን የምናደርገው ኮንቴክስቱንና ቶኑን ሴት እናደርጋለን ብለን የችግሩም አካል እንዳንሆን ራሳችን እሱም ነገር what is in it የባክግራውንድ ዶክመንት የሚባለው እንደ ባጭር ጊዜ የሚዘጋጅ ሰነድ እንደውም ኮምፕሊኬት እንዳናረገው ዲሚስቲፋይ እናረጋዋለን ብለን
አይ ቲንክ እሱም ጋይዲንግ ሰነድ ካላችሁ ከአሁኑ መሰራት ያለበት ጉዳይ ስለሆነ እሱ ነገር አጀንዳዎቹም ሰብቲሞቹም ብዙ ስለሆኑ ማለት ነው የትኛው ኤሪያ ላይ which is the sticky and the gray area that really needs some contextual background documents to set the tone ብዙ ናቸው ሰብቲሞቹ ሁሉም ላይ ያስፈልግ ስለሚችል እንደዚህ አይነት ጋይዳንስ ቢኖር ብዬ አስባለሁ። ከዚህ ውጪ ግን በአብዛኛው ሲነሳ የነበረው ምንድነው ሙስናን በተመለከተ ያፈጣጠም ችግር አለ ነው የሚባለው። እንደው ከህግ ማሻሻያዎችም ጋር አንፃር ቅጣት የመጣል ክስ መመስረትና የማጣራቱ ጉዳይ የተፈረከረከ ስለሚመጣ እግረ መንገዱንም እንዲኮረኮም ብለን ነው እዚህ እያቀረብን ያለን። በዛ ብዙ ነገሮች ከሙስና ጋር የሚያያዙ ሰዎች የተለያየ ደረጃ በሚደርሱበት የተለያየ ግንኙነት አገሪቱን እያራቆቱ ያለበት ሁኔታ ስላለ አሁን ካለው የስልጣኔና የሙስና ደረጃ ያለው በቂ አይደለም የሚል ነገር ይነሳል። በእንደዚህ አይነት ሁኔታ ነው የሙስና ጉዳይ እዚህ ውስጥ ፕሮፌሰር ሚላል በከፍተኛ ደረጃ የሚያጫጫውና በተለያዩ ቦታዎች ላይ ይነሳል እና እንደውም በውይይት በህግ ማሻሻያ ሰበብም ተንፈስ እንዲል ለማለት በተንሸራሸረ ትንሽ የሚሰርገውን ያስነቅናል የሚል አኳያ ይመስለኛል በእኔ ግምት ማለት ነው። ከዚህ ውጭ ፔፐር ሲቀርብ በተባለው በተመለከተ እኔ ግን ዝም ብዬ ማስበው ነገር አለ። በዚህ ጉዳይ ላይ ከእናንተ እየፈለግን ያለ ነው እና ዋነኛው ጭብጥ እናንተና እኛን ያገናኘን ነገር አንዳንድ ጊዜ አቋም በሚያዝበት ጊዜ ሰዎች ካነበቡት ከተረዱት ነጥብ አኳያ እነዚህ ነገሮች መሻል አለባቸው፣ እነዚህ ነገሮች ባልተገባ ሁኔታ እየሄዱ ናቸው የሚለው ሰዎች ካነበቡት ከተረዱት ይነሳል። አንዳንዶቹ ግን ተከታይ ሆኑና ስለ ጉዳዩ ምንም አይነት ነገር ሳይገባቸው ከዳር እስከ ዳር የሚሉበት አግባብ አለ። በዚህ መነሻ ግን እዚህ ያላቸው ምሁራን በተለያዩ ሁኔታዎች ላይ ሰዎች እንዲረዱ ባልተገባ ሁኔታ አቋም ያሉ ሰዎች ከተረዱ ሀሳባቸውን ይስባሉ፣ ወደ ኮንሰንሰስ ይመጣሉ የሚል ሀሳብ ይዘን ነው በአብዛኛው እንደዛ እያደረግን ያለ ነው። በእኔ እምነት ሁሉም ሰው እዚህ ያለ ሰው ሁሉም ተመሳሳይ ግንዛቤ፣ ተመሳሳይ የሆነ ሀሳብ፣ ተመሳሳይ የሆነ አረዳድ ያስጨብጣል የሚል እምነት የለም። ይሄ ከሆነ የባለሙያዎችን የተመራማሪያችን እውቀት መጠቀምና ኤክስፕሎይት ማድረግ ማችልበት ደረጃ ላይ ስለምንደርስ የምታቀርቧቸው ነገሮች ላይ እንደዚህ በሆነ መልኩ መቅረብ አለባቸው፣ እንደዚህ በሆነ መልኩ መቅረብ የለባቸው የሚለው ነገር የምናነሳበት እድል ያለ መስለኝ ሳስብ ማለት ነው። ልንታገስ እናንተን ካመጣን በኋላ እነዚህ አስተሳሰቦች እየተያዙ ያሉት በስህተት ነው እና እነዚህ ነገሮች መታረም አለባቸው የሚለውን በተመለከተ ካደረጋችሁ ጥናትና ከመሳሰሉት ነገሮች መታረም አለበት እንጂ አድርጎ የሚሆኑ ሰዎችን ዲስካሬጅ ለማድረግ ሳይሆን ግን መንገዱን በምታሳዩበት ጊዜ በተሳሳተ መንገድ የሄደ ሰው ይመለሳል ማለት ነው። በዚህ መነሻ ከእናንተ ጋር መስራትና የእናንተ ግንዛቤ መረዳት የምንችል ነው። ዶክተር ሰሚር እና ዶክተር ማሪሸት ያነሷቸው ሀሳቦች ተመጋጋቢነት ስላላቸው ስለ ትንሽ የተወሰነ ለማለት ፈልጌ ነው። ቅደም ተከተልን በተመለከተ መሰረታዊ የሚባሉ ነገሮች እስከመጡ ድረስ ወይም አንዱ መቅደም አለበት ወደ አንዱ ወደኋላ መሄድ አለበት የሚል እምነት የለኝም። ምክንያቱም መሰረታዊ በሆኑ ጉዳዮች ኢትዮጵያ ውስጥ ችግሮች አሉ ከተባለ እነዚህ ችግሮች መቃለል አለባቸው የሚል ነገር እስከመጣን ለውይይት እስከቀረበ ድረስ የቅደም ተከተል ጉዳይ ግን አፈጻጸም ላይ የሚል እምነት ነው በአብዛኛው በግል የሚኖረኝ ማለት ነው። ምክንያቱም አጀንዳዎቹ የሚገባደሉ የሚነጋገርባቸው ናቸው። ግን የትኛው አጀንዳ ቀድሞ ውይይት መድረግ አለበት የሚል አስፈላጊ ሊሆን ይችላል። ግን ለእኔ ሁሉም አጀንዳዎች ለውይይት እስከቀረቡ ድረስ አስፈላጊ ናቸው የሚል አንዱ አጀንዳ ከአንዱ በክብደት እና በመሳሰሉት ነገሮች ልዩነት አይኖርም የሚል እምነት የለኝም። ግን የቅደም ተከተል ጉዳይ በአብዛኛው አፈጻጸም ላይ ሄዶ የሚወድቅ ይመስለኛል። የተሳሳተ ግንዛቤ ሊሆን ይችላል። ሌሎች ግን ይህ ግንዛቤ ማለት ነው